በለማ መገርሳ ጀምረናል። ለማ መገርሳ ለጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትና የለውጥ ጉዞ መጀመር ቀኝ እጅ የነበሩ የኦሮሞ የፖለቲካ ንቅናቄን በመምራት በኢትዮጵያ ሕዝብ ዘንድ ከፍተኛ ተወዳጅነትን አትርፈው የነበሩ መሪ ናቸው። ጠቅላይ ሚኒስትር አብይ አህመድ ወደ አሁኑ ከፍተኛ የአገሪቱ ስልጣን ከመምጣታቸው በፊት ለማ መገርሳ የኢትዮጵያ ጠቅላይ ሚኒስትር የመሆን ሰፊና ቀዳሚ እድል ነበራቸው። የፖለቲካ ተንታኙ ጀዋር መሐመድ አልጸጸትም በተሰኘው መጽሐፉ ላይ እንደጠቀሰው አብይ አህመድ ጠቅላይ ሚኒስትር ሳይሆኑ በፊት አሜሪካ ሀገር አግኝቷቸው በነበሩበት ጊዜ ለማ መገርሳ የኢትዮጵያ ጠቅላይ ሚኒስትር ቢሆኑ አብይ አህመድ በአንጻሩ የለማ የጽህፈት ቤት ኃላፊ ሆነው ቢሰሩ የሚል ምክረ ሐሳብ ነግሯቸው እንደነበር፣ አብይ ግን እንዳልተስማሙ አስታውሷል። ያኔ ወዳጅነታቸው እጅግ የጠበቀና የማይናወጥ ይመስል ነበር። ጠቅላይ ሚኒስትር አብይ አህመድ በየመድረኩ ስለ ለማ መገርሳ ደጋግመው እጅግ አዎንታዊ መልካምና አድናቆት የተሞላባቸው ንግግሮች ያደርጉ ነበር። ለማ መገርሳም በአንድ ወቅት በህዝባዊ መድረክ ባደረጉት ንግግር በመካከላቸው ቅራኔ ሊፈጥሩ ለሚፈልጉ ወገኖች ምላሽ ሲሰጡ ለአብይ ስልጣኔን የሰጠሁት በኋላ መልስልኝ ብዬ ነው እንዴ? በፍጹም እኛ እንጋጭም በማለት ለወዳጅነታቸውና ለጋራ ዓላማቸው ያላቸውን ታማኝነት በይፋ መስክረው ነበር። ነገር ግን ይሄ የማይበጠስ የመሰለው ወዳጅነት በሂደት ውስጥ ለውስጥ መቃቃር ማሳየት ጀመረ። የዚህ መቃቃር ዋና መነሻና ለግጭቱ መፈንዳት ትልቁ ምክንያት የቀድሞ ገዢ ፓርቲ ኢህአዴግ ማለትም የኦህዴድ፣ የህወሓት፣ የደህዴንና የብአዴን ጥምረት ፈርሶ በምትኩ ብልጽግና ፓርቲ የተባለ አንድ ውህድ ድርጅት የመመስረቱ ሂደት ነበር። ጠቅላይ ሚኒስትር አብይ አህመድ ይህንን እንዳደረጉት በማሰብ ለማ መገርሳ በአሜሪካ ድምፅ ሬዲዮ በይፋ ቀርበው ብልጽግና በሚባለው ፓርቲ አላምንም፣ በጠቅላይ ሚኒስትሩ የመደመር ሐሳብም በአጠቃላይ አልስማማም፣ በተለይም ብልጽግናን የመሰረቱ ሂደት እጅግ ቸኩሏል የሚል ጠንካራ የፖለቲካ አቋም አንጸባረቁ። ይህ ይፋዊ ተቃውሞ በሁለቱ መሪዎች መካከል የነበረውን ወዳጅነት ሙሉ በሙሉ ወደ ጠብና ወደ ፖለቲካ ፍች ቀየረው። ይህንን ተከትሎ ጠቅላይ ሚኒስትር አብይ አህመድ ለማ መገርሳን እጅግ ከሚወዱትና የፖለቲካ መሰረታቸው ከነበረው ከኦሮሚያ ክልል ፕሬዝደንትነት አንስተው ወደ መከላከያ ሚኒስትርነት አመጧቸው። ይህ እርምጃ በአብይ አህመድ ከተሰሩባቸው ሴራዎች አንዱ ተደርጎ በተደጋጋሚ ይነሳል። ምክንያቱም ለማ መገርሳ የሚወዱትን የኦሮሚያ ፕሬዝደንትነት ቦታ በመንጠቅ ተጽዕኖ ፈጣሪነታቸውን ለማዳከም የተደረገ ስልት ነበርና። ከዚያ በኋላ ለማ መገርሳ በአሁኑ ጊዜ በጣሊያን ሮማ በሚገኘው የተባበሩት መንግስታት ድርጅት የምግብና እርሻ ተቋም ወይም ፋኦ ውስጥ ስራቸውን እየሰሩ ይገኛሉ። ይህንን ዓለም አቀፍ የስራ ዕድል ያገኙላቸው ራሳቸው ጠቅላይ ሚኒስትር አብይ አህመድ እንደሆኑም ይነገራል። ለማ መገርሳ አሁን ላይ ረጅም ጊዜ የወሰደ ዝምታን መርጠው ጊዜያቸውን እያሳለፉ ቢሆንም እንደ ጀዋር መሐመድ ያሉ የጠቅላይ ሚኒስትር አብይ አህመድ ጠንካራ ተቃውሞ አራማጆች ግን አሁንም ድረስ ሮማ እየሄዱ ያገኟቸዋል። በአንጻሩ ጠቅላይ ሚኒስትር አብይ አህመድ ፈጽሞ ስለ ለማ መገርሳ ስም ማንሳትም ሆነ ምንም አይነት ነገር መናገር አቁመዋል። ወደ ሁለተኛው የአብይ አህመድ አሊ ጓድ ማንነት ዘልቀናል። ታዬ ደንደአ ሬዶም ለጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትና የለውጡ መስመር መስተካከል ሌላው ትልቅ ሚና የነበራቸውና ከኦሮሚያ ክልል የተገኙት የቅርብ ጓዳቸው ታዬ ደንደአ ናቸው። ታዬ ደንደአ ለብዙ ዘመናት የቀድሞውን ገዢ ፓርቲ ኢህአዴግን በቆራጥነት በመታገል የሚታወቁ ሲሆን ከተማሪነታቸው ጀምሮ ለዓመታት በእስር ቤት ያሳለፉና በኦነግ አባልነት የሚጠረጠሩ የነበሩ የፖለቲካ ሰው ናቸው። ታዬ ደንደአ ከጠቅላይ ሚኒስትር አብይ አህመድ ጋር ለመጀመሪያ ጊዜ የተገናኙት በለውጡ ሰሞን እንደነበር ራሳቸው ይናገራሉ። በአንድ ወቅት ጠቅላይ ሚኒስትሩ በተገኙበት የስልጠና መድረክ ላይ ተሳታፊ የነበሩ ሲሆን በወቅቱ የአብይ አህመድ ንግግርና የፖለቲካ ራዕይ እጅግ እንደማረካቸውና ልባቸውን እንደገዛው ይገልጻሉ። ከዚያ በኋላ ታዬ ደንደአ እጅግ አጥባቂና ቀናተኛ የአብይ አህመድ አድናቂ በመሆን ወደ መድረኩ ብቅ አሉ። በተለይም በኦሮሚያ ክልል ውስጥ ከፍተኛ የሚዲያና የኮሚኒኬሽን ሚና የነበራቸው በመሆኑ በተለያዩ ጊዜያት በአብይ ላይ ትችት የሚያቀርቡ የፖለቲካ ተቃዋሚዎችን በጽኑ ሲተቹና ሲያጥላሉ ይታወቁ ነበር። እንደ ጀዋር መሐመድ ያሉ የአብይ አህመድ መስመር የማይስማማቸውን ግለሰቦች አብዝተው በመጋፈጥና የአብይ መንግስት በታማኝነት በመከላከል ቀዳሚውን ስፍራ ይዘው ነበር። በሂደት ግን ታዬ ደንደአ ያንን የጠነከረ ድጋፋቸውን ትተው ወደ ጠቅላይ ሚኒስትሩ የፖለቲካ መስመር ትችት አዘነበሉ። ለዚህም የመጀመሪያው ትልቅ የቅራኔ መነሻ የሆነው በኦሮሚያ ክልል የተፈጸመው አሰቃቂው የአባገዳዎች ግድያ ነበር። የአብይ አህመድ መንግስት ግድያውን የፈጸመው የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ነው በማለት መግለጫ ሲያወጣ፣ ታዬ ደንደአ ግን ይህም በይፋ በመቃወም በፍጹም ይህን ድርጊት የፈጸመው የራሳችን መንግስት ነው በማለት የመጀመሪያውን ይፋው የውሃና የዘይት መለያየት ግጭት ከአብይ ጋር ጀመሩ። የሁለቱም መሪዎች ቅራኔ ይበልጥ የገነፈለውና ወደ ፍጹም ጠብ ያመራው ግን በታህሳስ 2017 ዓ.ም ታዬ ደንደአ በፌስቡክ ገጻቸው ላይ ያሰፈሩት አስገራሚና ጠንካራ ያለ ትችት ነበር።
በጽሁፋቸው ላይ ጠቅላይ ሚኒስትር አብይ አህመድን ደመጣጭ ገዳይ በሚሉና እጅግ በሚያስደነግጡ አገላለጾች ወረፏቸው። ይህንን ተከትሎ የጠቅላይ ሚኒስትሩ መንግስት ታዬ ደንደአን ከስልጣናቸው አንስቶ ለመጀመሪያ ጊዜ ወደ እስር ቤት አጎራቸው። ለተወሰነ ጊዜ ከታሰሩ በኋላ ተፈተው ቢወጡም ታዬ ደንደአ ግን ካሰቡበት የፖለቲካ ትችት ፈቀቅ አላሉም። በፌስቡክ ገጻቸው ላይ አብይንና መንግስታቸውን መተቸት፣ ማጋለጥና ማሳጣት አላቆሙም ነበር። ይህ የጸና ትችታቸውና ለመንበርከካቸው በመጨረሻ ለሁለተኛና ለመጨረሻ ጊዜ ወደ እስር ቤት እንዲወርዱ አደረጋቸው። ጉዳያቸው በህግ እንዲታይ ከተደረገ በኋላም በፍርድ ቤት ወንጀለኛ ተብለው ለረጅም ዓመታት እስራት ተፈርዶባቸዋል። ታዬ ደንደአ ሬዶ ከአብይ አህመድ ጋር እጅግ ከፍተኛ ፍቅርና መደናነቅ ውስጥ ገብተው በኋላ ግን በፍጹም ጠላትነትና የዓመታት የእስር ፍርድ ታሪካቸው ከተቋጨ የቀድሞ የጠቅላይ ሚኒስትር አብይ አህመድ የቅርብ ጓዶች መካከል አንዱ ሆነው ተመዝግቧል። ወደ ሶስተኛው የአብይ አህመድ አሊ የቀድሞ ተቀናሽ ጓድ እንዘልቃለን። ገዱ አንዳርጋቸው ናቸው። በጠቅላይ ሚኒስትር አብይ አህመድ የለውጥ ጉዞ ውስጥ ከመሰረታዊ ሰዎቻቸው አንዱ የቀድሞ የአማራ ክልል ርዕሰ መስተዳድር የነበሩት ገዱ አንዳርጋቸው ይጠቀሳሉ። የለውጡ ማዕዘናት ተደርገው በሚቆጠሩትና አብይ ደመቀ፣ ገዱና ለማ ታሪክ ሰርተዋል፣ አገር ያስማማ እየተባለ ይዘፈንላቸው ከነበሩት አራት ቁልፍ መሪዎች መካከል አንዱም እሳቸው ነበሩ። ገዱ አንዳርጋቸው በዋናነት የሚታወቁት ከአማራ ክልል መሪዎች ቀድመው ወደፊት በመምጣት የቀድሞውን የኢህአዴግ የደህንነትና የጭቆና መዋቅር በይፋ በመቃወማቸው ነው። ይህ የፖለቲካ ድፍረታቸው ከጠቅላይ ሚኒስትር አብይ አህመድ ጋር ጥብቅ ወዳጅነት እንዲመሰርቱ አድርጋቸው። የኦሮሞና የአማራ ህዝቦችን በማስተሳሰር ኢህአዴግን ለመጣል የተመሰረተውና ኦሮማራ የተባለው ታሪካዊ ጥምረት ዋና መሐንዲስ ገዱ ነበሩ። ይህ በሁለቱ መሪዎች መካከል እጅግ የላቀ መከባበርና መደጋገፍ የነበረበት ጽኑ ወዳጅነት ተብሎ ተመዝግቧል። በሰሜን ኢትዮጵያው ጦርነት ወቅትም ገዱ የአብይ አህመድን መንግስት በጽኑ በመደገፍ የጦር ልብስ ወይም ሬንጀር ለብሰው እስከ ግንባር ድረስ በመዝመት ታማኝነታቸውን በተግባር አሳይተዋል። ነገር ግን ይሄ የኦሮማራ ስኬትና ጥብቅ ጥምረት በሂደት እየሻከረ መጣ። ጠቅላይ ሚኒስትር አብይ አህመድ ገዱ አንዳርጋቸውን ከአማራ ክልል ርዕሰ መስተዳድርነታቸው አንስተው የፌዴራል ውጭ ጉዳይ ሚኒስትር አድርገውም ሾሟቸው። ይህ ሹመት ግን ስልጣን የመስጠት ሳይሆን ተጽዕኖ የመቀነስ ስልት ነበር። ገዱ አንዳርጋቸው በቅርቡ በሰጧቸው ቃለ መጠይቆች ላይ እንደገለጹት በውጭ ጉዳይ ሚኒስትርነታቸው ጊዜ ያን ያህል ሚና እንዳይኖራቸው የተደረገ ሲሆን ጠቅላይ ሚኒስትሩ ራሳቸው የውጭ ጉዳይ ሚኒስትርነቱን ስራ ደርበው ይሰሩት ነበር። ከዚህ በተጨማሪ በሰሜን ኢትዮጵያ ጦርነት ጊዜ በውሳኔ አሰጣጥ ላይ ትልቅ ሚና እንዳይኖራቸው ወደ ቤኒሻንጉል ጉምዝ ክልል ተልከው እዚያ ያሉትን የሰላም ሁኔታዎች እንዲቆጣጠሩ ተደረገ። ይህም በሂደት ከዋና የፖለቲካ ማዕከል የማገለል ስልታዊ እርምጃ ነበር። በሁለቱ መሪዎች መካከል የነበረው ቅራኔ ፍጹም ወደሆነ ፍቺ ያመራው ግን የአማራ ክልል ጦርነት ሲቀሰቀስ ነበር። ጦርነቱ በፈነዳበት ጊዜ ገዱ አንዳርጋቸው ይህንን ወታደራዊ እርምጃ በግንባር ቀደምትነት ከተቃወሙት የብልጽግና ባለስልጣናት መካከል ቀዳሚ ሆኑ። በፓርቲው ስብሰባ ላይ በቀጥታ በመገኘት ብልጽግና በአማራ ክልል ተቀባይነቱን አጥቷል፣ ስለዚህ ጦር ወደዚያ ማዝመት ሳይሆን መንግስት ራሱን ከአማራ ክልል አውጥቶ አካባቢ በሽግግር ስርዓት ውስጥ እንዲያልፍ ቢያደርግ ይሻላል ሲሉ በአደባባይ ሞገቱም። ንግግራቸው በቀጥታ ከጠቅላይ ሚኒስትር አብይ አህመድ ጋር አጋጫቸው። ከዚህ ይፋዊ ግጭት በኋላ ገዱ አንዳርጋቸው ለረጅም ጊዜ በቁም እስር ወይም በእገታ ውስጥ ቆይተዋል። በኋላ ግን በየት በኩል አልፈው ከሀገር እንደወጡ ሳይታወቅ ራሳቸውን ከኢትዮጵያ ውጭ አገኙት። በአሁኑ ጊዜ በአሜሪካ ሀገር የሚገኙ ሲሆን ከነበሩበት ከፍተኛ የሀገር መሪነትና የውጭ ጉዳይ ሚኒስትርነት ወርደው በስም የማይገለጽ እጅግ ዝቅ ያለ ተራ ስራ እየሰሩ እንደሚገኙ መረጃዎች ይጠቁማሉ። በዚህም ከአብይ አህመድ ጋር አገር የለወጡትና ታሪክ የሰሩት ገዱ በመጨረሻ ፍጹም ተቃራኒ በሆነ የስደትና የሚያሳዝን ህይወት ውስጥ ራሳቸውን ሊያገኙ ችለዋል። አራተኛው ከአብይ ቢሮ የተባረረ ሰው አንዳርጋቸው ጽጌ ነው። አንዳርጋቸው ጽጌ ለረጅም ዘመናት ከሀገሪቱ መሪዎች ጋር መጀመሪያ የጠበቀ ወዳጅነት በመመስረት በኋላ ግን ራሱን በማራቅ ወይም በማባረር የሚታወቅ ሰው ነው። አንዳርጋቸው ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር መጽሐፍ እስከ መዋስ የሚያደርስ እጅግ የጠበቀ ፍቅርና ወዳጅነት የነበረው ቢሆንም በ1985 ዓ.ም እና ከዚያ በኋላ ግን ከኢህአዴግ ራሱን በማራቅ ጽኑ ተቃውሞ ውስጥ ገባ። በዚያም ከየመን በወቅቱ የደህንነት አለቃ በነበሩት ጌታቸው አሰፋ መዋቅር ተጠልፎ ወደ አገር ቤት በመግባት እስር ቤት ተወረወረ። የሞት ፍርድ ተፈርዶበትም ከዕለታት በአንድ ሌሊት ሊረሽኑኝ ይመጣሉ በሚል ስጋት ለዓመታት በእስር ቤት ቆይቷል። በዚህ አስፈሪ የእስር ሂደት ውስጥ እያለ ግን አብይ አህመድ ጠቅላይ ሚኒስትር ከመሆናቸው በፊት እስር ቤት ድረስ እየሄዱ ላፕቶፕ በመስጠት የህይወት ታሪኩን እንዲጽፍ ያበረታቱት ነበር። በዚህም የተነሳ በሁለቱ መካከል የተለየና በምስጢር የተያዘ ወዳጅነት ተመሰረተ። አብይ አህመድ ጠቅላይ ሚኒስትር ከሆኑ በኋላ ለኢህአዴግ ባለስልጣናት አንዳርጋቸው ጽጌ ካልተፈታ ስልጣኔን እለቃለሁ እስከ ማለት ድረስ ይሟገቱ እንደነበር
አንዳርጋቸው የታፋኙ ማስታወሻ በተሰኘው መጽሐፉ ላይ አስፍሮታል። ሆኖም ግን አንዳርጋቸው በቅርብ ጊዜ በሰጠው ቃለ መጠይቅ ላይ ይሄ የጠቅላይ ሚኒስትሩ ንግግር ውሸት እንደነበረና በትክክል ያስፈቱት ምክትል ጠቅላይ ሚኒስትር የነበሩት አቶ ደመቀ መኮንን መሆናቸውን ማረጋገጡን በይፋ ተናግሯል። የሆነ ሆኖ አንዳርጋቸው ከስር ከተፈታ በኋላ ከጠቅላይ ሚኒስትሩ ጋር በከፍተኛ ፍቅር መጓዝ ጀመሩ። በተደጋጋሚ ቤተመንግስት እየተጠራ ከጠቅላይ ሚኒስትሩ ጋር በብዙ ጉዳዮች ላይ መክሩ ነበር። አንዳርጋቸው ለጠቅላይ ሚኒስትር አብይ አህመድ ከለገሳቸው ምክሮች መካከል ለኢትዮጵያ ወጣት ተስፋ መስጠት ካልቻሉ አገሪቱ አደጋ ውስጥ ትወድቃለች፣ ስራ አጡ ወጣት በተስፋ ብቻ ሊኖር ስለማይችል እንደ ወጣቱ ሁሉ እርሶም በድህነትና በችግር ውስጥ እያለፉ መሆኑን በተግባር ማሳየት አለቦት የሚለው ይገኝበታል። ከዚህ በተጨማሪ አንዳርጋቸው በሰሜን ኢትዮጵያ ጦርነት ጊዜ የመንግስት ቀኝ እጅና ዋነኛ ደጋፊ በመሆን አገልግሏል። ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ጠቅላይ ሚኒስትሩን ያስተዋወቃቸው እሱ እንደሆነ በመጽሐፉ ላይ የጠቀሰ ሲሆን ቃል በቃልም በህይወት የተላላኪ ሆኜ የማውቀው ለጠቅላይ ሚኒስትር አብይ አህመድ ብቻ ነው። ያም የተላላኩበት ዋና ጉዳይ ኢትዮጵያና ኤርትራ ወዳጅ የሚሆኑበትን መንገድ ለመቀየስ ነው በማለት የትብብራቸውን ጥልቀት ገልጾታል። በ2015 ዓ.ም ግን በሁለቱ መሪዎች መካከል መቃቃርና የግጭት ምልክቶች መታየት ጀመሩ። በሂደት ጠቅላይ ሚኒስትር አብይ አህመድ ያንዳርጋቸውን የዋትስአፕ መልእክቶች እየተመለከቱ ምላሽ ባለመስጠት ስልታዊ የሆነ መንገድ ከአካባቢያቸው አባረሩት ተባለ። ይህንን ተከትሎ በአማራ ክልል የፋኖ ኃይሎች ወታደራዊ እንቅስቃሴ ሲጀምሩ አንዳርጋቸው ጽጌ ሙሉ በሙሉ የፋኖን ትግል በመደገፍ ከመንግስት መስመር ወጣ። አሁን ላይ አንዳርጋቸው ጽጌ ጠቅላይ ሚኒስትር አብይ አህመድን ከስልጣን ለመጣል በቁርጠኝነት ከሚንቀሳቀሱት ቀዳሚ የፖለቲካ ኃይሎች አንዱ ለመሆን በቅቷል። በቅርቡ በሱዳን በተደረገ አንድ ትልቅ ስብሰባ ላይ በመገኘት ይህንን የጠቅላይ ሚኒስትር አብይ አህመድ መንግስት መጣል አለብን በማለት ይፋዊ ንግግር አድርጓል። በዚህም ታሪክን የለወጠና ለወዳጅነቱ የተላላከው አንዳርጋቸው ጽጌ በመጨረሻ በዋትስአፕ መልእክት መናቅ ተጀምሮ ዛሬ መንግስትን ለመጣል ወደሚሰራ ጽኑ ተቃዋሚነት ተቀይሯል። አምስተኛው በአብይ የተባረረ ጓዳቸው ጀዋር መሐመድ ነው። የጠቅላይ ሚኒስትር አብይ አህመድን የለውጥ መንግስት ብቸኛ መስራችና ባለቤት ነኝ ብሎ በጽኑ የሚያምነውና በመጨረሻም የመንግስት ቁጥር አንድ ተቃዋሚ ለመሆን የበቃው ባለተጽዕኖ የፖለቲካ ሰው ጀዋር መሐመድ ከሌሎች ሁሉ ለየት ይላል። ጀዋር በቅርቡ ባሳተመውና አልጸጸትም በተሰኘው መጽሐፉ ላይ በአገሪቱ የነበረውና የቀድሞ ስርዓት ያናጋውን ለውጥ ያመጣው አጠቃላይ የቄሮ ንቅናቄ ቀመር የሰራው ስልቱን የቀየሰውና ስሌቱንም በእጁ የያዘው እሱ እንደነበር በኩራት ይገልጻል። በአጭሩ የለውጡ አጠቃላይ የሐሳብም ሆነ የተግባር ባለቤት እኔ ነኝ ባይ ነው። በእርግጥም በለውጡ መጀመሪያ ሰሞን ጀዋር መሐመድና ጠቅላይ ሚኒስትር አብይ አህመድ ሂሳዊ ድጋፍ የተሰኘውን የፖለቲካ ስልት በመከተል አብረው መጓዝ ጀምረው ነበር። ጀዋር በመንግስት ላይ የሚታዩ ክፍተቶችን በሂስ እየነቀሰ፣ በሌላ በኩል ደግሞ ለውጡን በጽኑ ይደግፍ ነበር። በዚህም የተነሳ በጠቅላይ ሚኒስትሩ ቢሮ በተደጋጋሚ እየተጠራ የፖለቲካ ምክር እንዲሰጥ ይደረግ የነበረ ሲሆን በሁለቱ መካከል የጠበቀ ግንኙነት ተመስርቶ ቆይቷል። ነገር ግን በሁለቱ መሪዎች መካከል የነበረው የመጀመሪያውና ስር የሰደደው የወደፊት ግጭት መነሻ የተጣለው ገና በለውጡ ዋዜማ በአሜሪካ ምድር ነበር። ጀዋር ለአብይ አህመድ ለማ መገርሳ የኢትዮጵያ ጠቅላይ ሚኒስትር ቢሆኑ አንተ ደግሞ የለማ የጽህፈት ቤት ኃላፊ ብቻ ብትሆን ይሻላል የሚል ምክር ሰጥቷቸው የነበረ ሲሆን ጠቅላይ ሚኒስትሩ ይህንን ምክር በቅያሜና በጥቁር መዝገብ እንደያዙበት ጀዋር ራሱ በግልጽ አስፍሮታል። ጀዋር ወደ አገር ቤት ከገባ በኋላ ሂሳዊ ድጋፉን ቢቀጥልም በሂደት ግን የጠቅላይ ሚኒስትሩን አካሄዶችና እርምጃዎች አጥብቆ መተቸት ጀመረ። ይህ መተቸት በመካከላቸው ያለውን መቃቃር እያሰፋው ሄዶ በጥቅምት 2012 ዓ.ም ፍንዳታው ተከሰተ። ጀዋር ቦሌ በሚገኘው መኖሪያ ቤቱ ላይ በመንግስት የደህንነት አካላት የከበባ ሙከራ ተደረገብኝ የሚል አስቸኳይ መልእክት በፌስቡክ ገጹ ላይ አጋራ። ይህ መረጃ መውጣቱን ተከትሎ በኦሮሚያና በአዲስ አበባ የተለያዩ አካባቢዎች እጅግ አሰቃቂና ሰፊ ረብሻ ተቀሰቀሰ። በግጭቱም ከ80 በላይ ንጹሃን ዜጎች ህይወታቸውን አጡ። ይህ ክስተት የመንግስትን መዋቅር ክፉኛ ያናጋና ጠቅላይ ሚኒስትር አብይ አህመድንም እጅግ ያስደነገጠ ክስተት ነበር። ከዚህ በኋላ በሁለቱ መሪዎች መካከል የነበረው ግንኙነት ፍጹም ተበላሽቶ ልትገለኝ ነበር ወደሚል እርስ በርስ መካሰስ ተሸጋገረ። ጠቅላይ ሚኒስትሩ በወቅቱ በእናቴ ምልልሃለሁ በፍጹም ልገድልህ አልነበረም እያሉ ማረጋገጫ ለመስጠት እንደሞከሩም ጀዋር በመጽሐፉ ላይ ጠቅሷል። የሁለቱ መሪዎች ፍጥጫ ወደ ፍጹም ስብራት ያመራው ግን በሰኔ 2012 ዓ.ም ታዋቂው ድምፃዊ ሃጫሉ ሁንዴሳ በተገደሉበት ጊዜ ነበር። ከግድያው ማግስት የተነሳውን ተከትሎ ጀዋር መሐመድ ከሌሎች የኦሮሞ ፖለቲከኞች ጋር በቁጥጥር ስር ውሎ ለመጀመሪያ ጊዜ በአብይ አህመድ መንግስት ወደ እስር ቤት ተወረወረ። ለወራት በእስር ከቆየ በኋላ ተፈቶ የወጣው ጀዋር ለተወሰነ ጊዜ በአርምሞና በዝምታ ውስጥ ቆይቶ
በመጨረሻ ከሀገር ወጣ። ከኢትዮጵያ ከወጣ በኋላም ያንን ለረጅም ጊዜ የጠበቀውን ዝምታ በመስበር አልጸጸትም የሚለውን መጽሐፉን ለንባብ አበቃ። በመጽሐፉና በቅርብ ጊዜ በሰጣቸው ተከታታይ ቃለ መጠይቆች በአብይ አህመድ ላይ ያለውን ጽኑ ተቃውሞ በግልጽ ያሳየ ሲሆን የአብይን መንግስት ከስልጣን መጣል አገራዊ አስፈላጊነት እንደሆነ በይፋ የሚናገር ዋነኛ የፖለቲካ ተዋናይ ሆኗል። በዚህም የለውጡን ካልኩሌተር በእጄ ነው ሲል የነበረው ጃዋር በመጨረሻ በእስር ቤትና በስደት ተሸኝቶ ዛሬ የአብይ አህመድ መንግስትን ለመጣል የሚሰራው ትልቁ ኃይል ለመሆን በቅቷል። የምንወዳችሁ ታዳሚዎቻችን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት አብረዋቸው የነበሩ የለውጡ ማዕዘናት የነበሩና በመጨረሻም በተለያዩ የፖለቲካ ሴራዎችና ቅራኔዎች ከመንግስት መዋቅሩ የተባረሩትን 5 ቁልፍ ጓዶች ታሪክና የመለያየት ምስጢር በዚህ መልኩ ዳሰናል። ከታማኝ ወዳጅነት፣ ከጽኑ ጠላትነት፣ ከቤተ መንግስት ምክክር እስከ እስር ቤትና ስደት የዘለቁት እነዚህ 5 ታሪኮች የኢትዮጵያን የቅርብ ጊዜ የፖለቲካ ጉዞ ፍንትው አድርገው የሚያሳዩ ናቸው። የዛሬው ዝግጅታችን እዚህ ላይ ያበቃል። በሌላ ርዕስና በሌላ ዝግጅት እስከምንገናኝ ድረስ ሰላም ቆዩልን።